ታዩ ላይክ ሚውትም ማድረግ እንኳን አልችልም በስተክል ምክንያቱም ስለማልጠቀመው ማለት ነው። ዝም ብዬ ለፈን ነው መጋባው እና እንደዛ ነው በቻልኩትን ያህል በምጠቀምበት አፕሊኬሽን ለጥፋለሁ ማለት ነው። በማላውቀው ግን ስለማላውቅ ዝም ብያለሁ። ሴቶችን አይሰሙም በእርግጥ። እሺ አንተ አድራሻውን እንዴት አወቅ? ጀርመን እንደሚኖርና አፓርትመንቱ ምናምን እንዴት ልታውቅ? ጠያይቀህ ነው ከሰዎች? ቲና የምትባል ነግሬሻል ነበር። ቲና የምትባል ዱባይ ያለች ልጅ እና ራሷን እኔ አላመንኩ ላይ ሰምቻት ላይ እንደ ቀልድ ነበር እንትን ያልኩት እና ሆስፒታል እንደገባች ምናምን ስትነግረኝ ነው አፈባድ ላይክ እና ከዛ ልጁም ደግሞ ያናደኛል ምክንያቱም ስልክ ቁጥሬ ያለውና ላይክ ተኝቼ ምናምን በዋትስአፕ ምናምን ይደውልና ይቀሰቅሰኛልና ይሳደባል ላይክ አንተ ባለጌ ሴቶችን አባልገ ምናምን እንዴት ብዬ እንደማሳምንሽ አላውቅምና ደፍረሃል ምናምን አንተ እንትን ደፍረሃል ምናምን ብሎ ይዘጋዋል ማለት ነው። እና እኔ እንዳወራ ራሱ አይፈልግም ላይ ይዘጋብኛል ቶሎ ምናምን እና ከዛ አይ ዶንት ሃቭ ታይም እኔ እዚህ ስራ ምናምን አለኝ የራሴ ብዙ ወሬ የሚያደርጉ ነገሮች ስላሉ like whatever እላለሁ ማለት ነው። እና like so you it's so crazy like ራሱን በቃ believe አድርጓል እኔ እንደሆንኩ አድርጎ ራሱን አሳምኖታል። እና ምንም እኔና እሱ ልዩነት የለውም ምናምን ማለት ነው። እና like ወሬ ላይ ደግሞ ጎበዝ ነው ሰውየው like ከምነግርሽ በላይ በጣም ጎበዝ ነው። እና እኔ ምንም ማድረግ ስለማልችል ዝም እላለሁ ማለት ነው። እና አንዳንዴ ደግሞ ኢንተርቪው ሳረግ የሆነ ነገር ለናገር ስፈልግ እንደ ማንች እንዳለችው እኔ ስታሰደበኝ ምናምን ምን አገባኝ እንግዲህ ላይ እኔ ካለው እንደ አበበች ሲሰድቡክ ልትነግራቸው ስትሞክር ሴቶቹ ለእሷ አግዘው ይሰድቡካል። አንተ ሰደበችኝ እንጂ አፉን አስከፈተችብኝ እና ላይክ ፈልጌው ነበር እኔ የምር ማለት ነው። በጣም ፈልጌዋለሁ ሰውየውን ባገኘው የሆነ ነገር ማድረግ ፈልጋለሁ ሰውየውን በጣም ፈልጌዋለሁ እና ነግራኝ ነበር አድሬሱ ምናምን ሰጣኛለች እና ጀርመኒ ማለት ነው። እና ጀርመን የሚኖር ሰው አጣው ላይ ምን ከፍዬ ላስመታው ነበር አሁንስ እና የሆነ እንደዚህ ከመታሹ ምናምን ፕሮሰስ ላይ ስላለ ሊያፋጥኑለት ይችላል ምናምን በሚል ሰው ምናምን እንደዚህ ኢንፎርሜሽን ሳገኝ አስታውቁት ማለት ነው። ግን ያ ላስመታው በጣም ፈልጌ ነበር ልጅ በጣም ከምነግርሽ በላይ ማለት ነው። ወረቀት የሌለው ልጅ። እሺ ቆይ ስልክህን ኬት አመጣ? መጀመሪያ ያንተን ስልክ ቁጥር ኬት አመጣ? መጀመሪያ ላይ ነግሬሻል ነበር ቴሌግራም ላይ እንደዚህ እንትን ነበር ቴሌግራም ላይ መጀመሪያ አናገረው ነበርና የዛን ጊዜ ነበር የሰጠው ስልክ ቁጥሬ። ከዛ አፕዴት ሳረገው ስልክ ቁጥሬን አፕዴት ሳረገው አይ ቲንክ ይወጣለታል መሰለኝ አይ ዶንት ኖ ሃው ይወጣለታል ምናምንና ከዛ ሁለት ስልክ ቁጥር ነው ለረጅም ጊዜ የተጠቀምኩት ማለት ነው አሜሪካ ከገባሁ ጀምሮ ሁለት እና አሁን ሙሉ ለሙሉ ቀይሬዋለሁ። ማንም የለውም ስልክ ቁጥሬን አዲስ ስልክ ቁጥር ስላወጣው ማለት ነው። እና ያን ሁለት ስልክ ቁጥር አለውና በእንትን ነው የሚደውለው በዋትስአፕ እና በቴሌግራም ነበር የሚደውለው። እና ከቲና ጋር ሲጀናጀን የዱባይ ሬድ ስቴት ምናምን ስለሆነች የሆነ ነገር ስለሆነች ስልክ ቁጥር እንዴት እንደሚወጣ ወደ አሜሪካ እንዴት የቀያየረን መደወል እንደሚችል ምናምን አፕሊኬሽን የአሜሪካ ስልክ ቁጥር ነው የሚጠቀመው እኮ የአሜሪካ ጀርመን ነው የአሜሪካ ያ ኦንላይን ላይ መግዛት ትችያለሽ እሱን ማለት ነው። 1 ብር ነው ምናምን አንዳንዴ ኢቭን ፍሪ ነው አሜሪካን ያለውት ለማለት እኮ ነው የበታችነት ስሜት ጀርመንን ንቆ ጀርመንን አፍሮበት አሜሪካን ነው የምኖረው ለማለት እኮ ነው የአሜሪካ ሴም ካርድ የሚጠቀመው እሱንና ሁለተኛ ደግሞ እኔ የምኖርበትም ለማመቻቸትም ይመስለኛል አሜሪካ እንደምኖር ለማለት ስለሚፈልግ ይሁን አላውቅም። እና እንደዛ ነበር ሲያደርግ የነበረው ልጁ እና አንዴ ኢቭን ላይክ የሚኖር አለኝ እዛ ጀርመን የሚኖር ካዝን አለኝ እና እንደዚህ አጣይቆ ምናምን ሰውየው በቃ ላይክ እንደ ነው ወፈፌ ነገር ስፒከር አድርጎ ምናምን እና ላይክ ከኔ ጋር ራሱ ተመሳሳይ ንቅሳት አድርጎ ከኔ ጋር እንዲመሳሰል ሰውየው እና አንዳንዴ ኢቭን ፒክቸር ላክልኝ ምናምን ሲሉት ከኔ ጋር ተመሳሳይ ታቱ ይልክላቸዋል ማለት ነው ለልጆቹ። እጅክ ላይ ያለው አይነት ታቱ እሱም እጁን ተነቅሰው ቪዲዮ ኮል ከሴቶች ጋር ሲያወራ እጁን ብቻ ነው የሚያሳያቸው። ፊቱን አሳየኝ ማለት የተናገረችው ፊቱን አሳየኝ ስትለው እጁን ብቻ ነው የሚያሳያት የእጁን ታቱን ብቻ በቃ ታቱ ብርቁ ታቱን ብቻ ያሳያቸዋል። ለምን አንተ ቪዲዮዎች ላይ እጅክ ስላለ ፎቶውን ሲልክላቸው ያንን ስለሚያዩ እጁን ብቻ አይተው አንተነትክን እንዲያምኑ ማለት ነው። ማይ ጋድ በጣም ይረካል። ሁለተኛ ላይክ እንዴት እንደሚያስፈራራቸው አላውቅም እና ላይክ ጎበዝ ነው ሰው ጭንቅ ያለው ነው የሚያስፈራራቸው ራቁት ፎቶና ቪዲዮ። አይ መጀመሪያ ለምን አሁን ለምሳሌ ማንንም ለመውቀስ ምናምን አይደለም እና አንድ አመት አሁን የሆነ ሰው ስታወሪ አላ ለምን ቪዲዮ ለምን ፊትን
ሊዋቲም ላይ ሁሌ ተመሳሳይ ሪዝን ሊሆን አይችልም። ገባሽ? እሺ ለምሳሌ አበበችን ጠይቃት። አመት ሙሉ ቪዲዮ ሳያበራ አንቺ በቪዲዮ ስታወሪ ምን ነበር የሚሰጥሽ ምክንያት? አመት ሙሉ አንድ አይነት ምክንያት? አዎ 9 ወር ነው ያወራነው። እኔ 9 ወር ሙሉ አንድ አይነት ምን ነበር የሚልሽ? ልክ ከኔ ጋር በተዋወቀ በ20 ቀኑ ከአሜሪካ ወደ ጀርመን እንደሚሄድ ነበር የነገረኝ። ያው ቲክታክ ላይቭ ላይ ሆነን ለ5 ሰዓታት በረራ አለኝና አታስቢ ምናምን አለኝ። ኦኬ አልኩት። ጀርመን ገባው አለኝ ማለት ነው። ያኔ በቪዲዮ ማውራት በስልክ እንደዚህ በደንብ ማውራት እስከምንጀምር ድረስ 15 ቀን በደንብ አናወራም። ጀስት ላይቭ ላይ እንወጣለን ምናምን ብቻ ማለት ነው። ከዛ እዛ ከደረሰ በኋላ በቪዲዮ መደወል ጀመረ። ለምን አንተስ ቪዲዮ አትወጣም ስለው ስልኬ ላይቭ ላይ ያለሁኝ አንድ ቀን ወደቀብኝና ስክሪኑ ጠቆረብኝ አለኝ። ቪዲዮ ይከፍታል ግን ሁሌ ስክሪኑ ጥቁር ነበረ። ይሄው እኔ እኮ ቪዲዮ ከፍቻለሁ ስልኬ ተሰብሮብኝ ነው። ሰው ስልክ ግዛ ታዲያ በምለው ሰዓት ፕላስተር ለጥፎበት ይሆናል። ካሜራው ላይ ጥቁር ፕላስተር ለጥፎበት አሁን ላይ እንደዛ ነው የሚሰማኝ። ቪዲዮ ይከፍት ያመንኩት ቪዲዮ ይከፍትልኝ። ይሄው ፊቴ ይታይሻል? ምንም እኮ ፊቴ አይታይም ስክሪኑ ፈሶ ነው። እና ስልክ ግዛ አልኩት። ምክንያት ምን አደረገልኝ? ስልክ ልክ የዛኔ ደግሞ እኔና እሱ ስንተዋወቅ አይፎን 15 የሚወጣበት ታይም ነበረ። ነሐሴ ወር አልቆ ሴፕቴምበር እየገባ ነው አዲስ ስልክ የሚወጣበት ነው። እና አሜሪካን ላይ ኦርደር አድርጌያለሁኝ አለኝ ማለት ነው። አይፎን 15ን ኦርደር አድርጌያለሁ ድጋሜ አይፎን 14 ከምገዛ ትንሽ ጠብቂኝ አለኝ ማለት ነው። እሺ አይፎን 15 ሪሊዝ እስከሚደረግ ላንች እስከሚደረግ ማለት ነው። ለኔ መዘኝል ከአሜሪካ ወደ ጀርመን ይላክለታል ልክ እንደተለቀቀ ልክ እንትን ኦርደር አድርጌያለሁኝ። ስልኩን ኦርደር አድርጌ የሥራ ጉዳይ ስለሆነ በመሃል መጣሁኝ። ጠብቂኝ አለኝ። እሺ አልኩት። በቃ ሁሌ ጠይቀዋለሁ። ተመሳሳይ ጥያቄ ሆነብኝ። እስከ ስንት ወር? እስከ 5 ወር ድረስ እንትኑ እኮ መጥቷል ተልኮልኛል። ግን ሙሉ አይፎን 15 እየጠበቀ ጋይስ። ከዛ ምን አለኝ መሰለሽ? እዚህ ደርሷል ስልኩ ትንሽ ጊዜ ጠብቂ። ምክንያቶች ስልኩም ደርሶ ምክንያቶች ከዛ ያ ስልክ እኮ የሆነ ነገር ሆነ። በቃ ልክ ወደ 6ኛ ወር ስንገባ ደግሞ ምን አለኝ? ስልኩ በቃ በሆነ ምክንያት እንትን አለና ከጀርመን አዘዘ ማለት ነው አይፎን 15 ኦኬ። ከ6 ወር በኋላ ሌላ አይፎን 15 አዘዘ። ያኛው ከአሜሪካ የሚመጣው አጉሎ ነበር። እሱ ምክንያት ሆኖ ቀረና አይፎን 15 ከጀርመን አዘዘ። መግዛት ይችል ነበር አሁን ላይ ሳስበው ማለት ነው። ግን በኦንላይን ነው የሚያዘው። ኦንላይን አዞ ስንት ጊዜ ተሰጠው? የ20 ቀን ቀጠሮ ተሰጠው ማለት ነው። ኦኬ አልኩኝ። መጠበቅ ጀመርኩ ማለት ነው። ከዛ 20 ቀን አወራን እያልን በቃ ቀኑ ገፋ። ስንት ወር? 7 ወር ሆነን ማለት ነው። ከዛ እንደ ስልክ ካይመጣም ኦልሬዲ እኔም በቪዲዮ ነው የሚያየኝ። እኔ ቀን በቀን ቪዲዮ ነው የሚያየኝ ማለት ነው። ከዛ ስልክ ካይመጣም ምናምን እለዋለሁ። ከዛ ምክንያት ነው። ከዛ ያ ስልክ እኔን ካላመንሽኝ አለኝ። ይሄው አዝዣለሁ ብሎ የሄዶ ሲያወራቸው ምናምን ያሳየኛል ማለት ነው። ያሰማሻል ሀቢብቲ ስልኩ መጣ ታሽጎ፣ ይሄው ስልኩ መጥቷል አለኝ። እሺ ክፈተው አልኩኝ። ሲከፍተው እዚህ ሀገር እንደዚህ ለማድረግ ኮዱን ለመሙላት የአሜሪካን ሲም ስለሆነ እንደዚህ ስለሆነ ቆይ ጊዜ ስጪኝ የሆነ ማጣፋ በቃ እንደዛው እያለ በቃ ቀኑ 9 ወር ሞልቷል። እኔ ፋሲካ ነበረ ባለፈውም ተናግሬያለሁኝ። ያወኩበትን ምክንያት ፋሲካ ሆነ 9 ወር በቃ ስልኩ ተገዝቶ እጁ ላይ እያለ መሞላለው ነገር አለ እያለ ሰበብ እያበዛ እረፍት ወጣው። እረፍት ሲወጣ እረፍት አትወጭም ብሎ ተጣልተን ብሎክ ተደራረግን። ከዛ ብሎክ ስንደራረግ እኔ ያየሁት ቪዲዮ ስለነበረ እነሱ ጋር ደውዬ ለማጣራት ሞከርኩ። የሆሳምንና የፍቅረኛውን ቪዲዮ አየው ፖስታ አይቼ ስጠይቀው እቺ ልጅ ፍቅረኛ የነበረችና የድሮ ቪዲዮዎችን እያወጣች ነው የምትፖስተው። እኔ ሌላ ፍቅረኛ መያዜን ስታቅ ሌላ ሴት እንዳያወራኝ ለመበቀል ነው እንጂ የኔ ፍቅረኛ ነበረች ማለት ስቲል ሆሳም ነኝ አለ። ስቲል ሆሳም ነኝ ብሎኛል። ከዛ በኋላ አመንኩት። ልትበቀለኝ ነው ሄደሽ ካወራሻት የኔና ያንቺ ያበቃል አለኝ። እሺ አምንሃለሁ ብዬ ታውቁት ሄጄም አላወራኋት ማለት ነው። ከዛ በዛ አጋጣሚ እኔ እረፍት ወጥቼ ስንኳረፍ የሆነ ነገር በቃ አይምሮዬ ላይ መጣና ለምን አልጠይቃቸውም ብዬ ጻፍኩላለ ልጅቱ ማለት ነው። ከዛ በቃ ኢንስታግራም ላይ ጻፍሽላት ለሱ ፍቅረኛ? እዛን ቀን ቲክታክ ላይ ነው ጻፍ። ኢንስታግራም አልጠቀምም ነበረ። ቲክታክ ላይ ጻፍኩላት፣ ቁጥሯን ሰጠችኝ። በቪዲዮ ሁለቱ ጎን ለጎን ሆነው አወራኋቸው። ከዛ በኋላ ነው በቃ ማንነቱን አውቄ በቃ ይቅርታ አደረኩለትና አብሬው ሆንኩ። ልጅቷና እሱ ሆሳማና ልጅቷ አብረው ሲያወሩሽ እንደዚህ በቪዲዮ ድምጹን ስትሰሚ እንዴ
ማለት የምታይ ፎቶ ነው የሚልክልሽ እሱ ነኝ እያለ ነው። አንቺ ደግሞ 9 ወር በስልክ የምታወሪው የማርቆስን ድምጽ ነው። ድምጻቸው አንድ ለመሆኑ ማለት የሚገርምሽ ነገር ሳምራል ብላኛለች። አላመንኳቸውም እኮ ዛሬ ሸታ ማለት ድምጽ ይሻላል ከአንተ ድምጽ የሱ ይሻላል ብላ ማለት ነው። ሸህ ማፊስ እና 9 ወር ደግሞ ጆሮዋን ሲጠባይ ነው የኖረ ድምጽ። ታዲያ አንተ ቀልዳለህ እንዴ? ነው አይደለም። ብቻ የሆነ ነገር አለው፣ የሆነ እንዳትርቂው የሚያደርግ ነገር አለው። ድምጹ ሁላችሁም ያፈቀራችሁት በድምጹ ነው። ማግኔቲክ ነገር አለው ድምጹ። መልኩን ስታዩት ትበረግጋላችሁ፣ በድምጹ አፈቀራችሁት። እንደገና እሱ በጣም ስማርት ነው። ሴቶች ቁሳቁስ እንደምትወዱ ስለሚያውቅ በቁሳቁስ በጢባሩ ሀብታም ነኝ አሜሪካ 10 ቀን ጀርመን 20 ቀን እያለ ደሞዜ 24000 ዩሮ ነው ሲላችሁ ወርቅ ፎቶ ሲልክላችሁ በቃ እሱ ውሾቹን ጭምር ይልክልኝ ነበር እኮ ማለት በቃ የሆነ የተደላደለ ህይወት ነበር በቪዲዮ የሚልክልኝ። ውሻው ላይ የሰው ልጅ የሰው ነገር የሚመኘው ውሻ ይመኛል በህይወቱ። የሱን ውሾች ከኢንስታግራም ላይ ያነሳ እኔ የምኖረው ከነዚህ ከሁለት ውሾች ጋር ነው። እንደ ልጆቼ ነው። በጣም የሚያማምሩ ውሾች አሉ። ገባሽ? የሴት ልጅ ልብ ማወቁ ነው። ሴት ልጅ ቁሳቁስ ትወዳለች ብሎ አስቦ እንግዲህ ሲሞላችሁ ሲጠብርባችሁ በቃ ሲለጠጥባችሁ አቤት ደም ሲያፈላ በማይ እኔ ምን አገባኝ ስላንተ ሀብት ምን አገባኝ አትሉትም? እኔ ምን ለምንድን ነው ስለ ሀብት የምታወራልኝ? ምን አገባኝ? ዘነበች አበበችና ስዊት ጋር ነው እንጂ እኔ ጋር ስለ ሀብት አያወራም ነበር። ሲጀመር ስለ ሀብት አላወራም። ስለ ሀብት አላወራም። ግልጽነቱ ግልጽ በቃ ከውሾች ጋር ነው የምኖረው እያለ እንደ ሀብታም ልጅ ውሻ ሲልክ አሜሪካ ጀርመን እንትን ሲልባችሁ ከዛ እኔ ምን አልኩት አንድ ቀን ውሻ በጣም እወዳለሁኝና በእናትህ ውሻ በጣም ታምራለች ላክልኛልሽ ወደ ዱባይ ከጀርመን ውሻ በጣም ታምራለችና ሁሌ እንዲያሳየኝ ውሻዋን ያኔ ስልኩ ውሻዋ ማለት ነው ሰው ልጠይቅ ሄዳለች አለሽ ካፓላታለሽ አይደለም ውሻዋ እንደዚህ ካሜራ ምናምን ካዞርኩባ ከኔ ውጪ ሰው ካያት በጣም ተዋጥጠኛለች። በካሜራ ከኔ ውጪ ሰው ካያት ትጓጨረኛለች። ስለሌለው እኮ ነው ውሻው የሰው ውሻ ብቻ በጣም እኔ እንጃ። አሁንም ህሉ ነው የሚመስለኝ። ብቻ አላውቅም። እኔ ያለው እንደዚህ አይነት ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? ሌላ ጉድ መጥቷል። ጀርመን ሀገር ልጅ አለው መሰለኛው ቮይሷን እልክልሻለሁ በዋትስአፕ ሲሜ እንደ ስሞትልሽ ስሜን እንዳጠሪ ምናምን ብላለች። ቮይስ ስላለ ፎቶ ትላካ መጀመሪያ እሱ ለመሆኑ ማረጋገጫ ፎቶ ትላካ። እሷማ ሙስሊም ነው ወይ ብላ ጠይቀች። እምነቱ ሙስሊም ነው ወይ? ሃይማኖት የለውም። አንዴ ወላይ አንዴ እግዚአብሔር ነው የሚለው ወሬ ዌር ኦፕን ደግሞ እንዳለችው ከሆነ 666 ነው አለች። አይ ዶንት ኖ 666 አባል ላይ ነው የሚልሽ ራሱ ይናገራል በግልጽ አባል ነኝ ይላል። መጀመሪያ ላይ እንደዚህ ይሄንን ደግሞ ማለት ነው እንዴት እንደሚተዋወቅ ታውቂያለሽ? ሙስሊም የሆኑ ሴቶችን ሙስሊም መስሎ ነው የሚተዋወቀው። ሲቀጥል ደግሞ ይቅርታ አድርግልኝና ሆሳም አንተ ሙስሊም ነህ አይደለም? እሱን ለመምሰል ነው ሙስሊም የሚሆነው። እሱን ለመምሰል ነው። ኦኬ እኔን ሲተዋወቀኝ ልጁ ሆሳም ሙስሊም ነው። እሱ እኔን ሲተዋወቀኝ በሱ ፎቶ ስለሆነ ሙስሊም ሆኖ ነው የተዋወቀኝ ማርቆስ ማለት ነው። ኦኬ ለኔ ምን አለኝ? ከዛ በጣም ጠንቅቆ የኛን እምነት ደግሞ ያውቃል እንዳልሆነ የሚያወቅኩት ብቻ የትኛውን እምነት እንደማይወክል ነው አሁን ላይ የሚገባኝ ማለት ነው። እኔን በጣም ይሰብከኝ ነበር ስለኛ እምነት ማለት ነው። እኔ ሙስሊም ነኝ ግን ሁለቱን ቤተሰቦቼ ሁለቱን እምነት ተከታይ ናቸው ነው የሚለኝ። አባቴ ክርስቲያን ነው፣ እናቴ ሙስሊም ናት። እዚህ ጋር ማውራት እንደሌለብኝ አውቃለሁ ግን ሰዎች ማወቅ ስላለባቸው ነው። እናቴ ሙስሊም ናት፣ አባቴ ክርስቲያን ነው። በደንብ አውቃለሁ ብሎ ስለ ክርስትና በደንብ ይሰብከኛል፣ በደንብ ያስጠናኛል። ኦኬ ሶ እሱ ግን ሙስሊም ፈልገው ዊ አር ኦፕን እንዴት የ66 ወይም ኢሉሚናቲ እንደሆነ በምን እንዳወቀች እንድትነግረን ፈልጋለሁ። ለምን እንደሆነ ታውቂያለሽ? ከጊዜ በኋላ ክፋቶቹ ሁሉ እየተገለጹ ሲመጡ አንዳንድ ጊዜ ያው ሰውን ብለሹ እኔ እንደዚህ የምናገር አይደለሁም። የሆነ ሁሌም በሪስፔክት ነበር ማውራው ማለት ነው። ኢቭን በጣም አጸያፊ ስድቦችን ነው የሚሳደበው፣ በጣም የሚሰቀጥጥ ለጆሮ እና ከዛ አንተ አምላክ የለህም ወይ ማለት በቃ በምታመልክ አምላክ እኔ ምንም ከአንተ አልፈልግም ብቻ ከህይወቴ ውጣ ብዬ ብዙ ጊዜ ምን እንዳለኝ ታውቂያለሽ? እኔ ኢሉሚናቲ ነኝ ብሎኛል።
በምታመልከው አምላክ ይዤ ካለው ከህይወቴ ውጣ ስትይው እኔ ኢሉሚናቲ ነኝ አምላክ የለኝም ማለት ነው። እኔ አላህ አላቅም እግዚአብሔር አላቅም ምን የምታዩ እኔ ፈጣሪ ሲጀምር የለም። እኔ ኢሉሚናቲ ነኝ። ምክንያቱም እንደ ቅድም ልጅቷ እንዳለችሽ እያንዳንዱ ድርጊቶቹ አማኝ እንዳልሆነ ያሳይሻል። ወሬዎቹ የሚያደርጋቸው ተግባራቶች በቃ በእያንዳንዱ ነገር ማለት ነው። ጀስት አሁን እሱ የተካነበት የቶካቲቭ መሆኑ ነው እንጂ ይሄ ስብዕና ያለው ሰው አይነት አይደለም። ያው ሰው እኔ ስለራቁት ቪዲዮ እየጠየቁት እሱ እኔ ሴቶቹን ረድቼ ከችግር አውጥቻቸው ደረሰኝ ይላኩልሽ እንዴ? ልጁን አይረዳም ቪዲዮ ለዋለው ልጁን አይረዳም። ጀርመን ላይ አሁን ልጁን አይረዳም እንዳለች ነው ሁሳም እንዳለች ነው። ባይዘዊ ቤድ ስፔስ ውስጥ ነው የሚኖረው። ላይክ እንደ ዱባይ እንደ አረብ ሀገራቶች ቤድ ስፔስ ውስጥ የሚኖር ሰው በትርፍ ጊዜው ኪችን እቃ እያጠበ እያጸዳ ቤተክርስቲያኑን አንድ ካምፕ ውስጥ ነው የሚኖረው። ይሄ እዚህ ምን ያህል ብር እንደዚህ የሚያንተን የሚል አይነት ሰው አይደለም። ሲጋራ ራሱ እባክህ ስጠኝ እያለ ከሌላ ሰው እየተቀበለ የሚያጨስ ሰው ነው። መጠጥም እየለመነ ነው አይደለም። ቆይ እኔ ነገ ቪዲዮን ለጥፌ ፎቶውን ለጥፌ ቪዲዮ ስሰራ ጀርመን ያሉ ኢትዮጵያኖች ሁሉ እኔ ያውቀዋለሁ ይላል። ኧረ አይደለም ምን የስንት ሰው ፎቶ ላካችሁልኝ አይደለም አሁን የላክሽልኝ አይደለም ሪሚ አውዬ ግን በደንብ አመሳስሊ ፎቶውን ማለት ነው። በጣም የተለያየ ፎቶ ስለሆነ አሁን እንደ እኔ ለኔ የሚልክልኝ ፎቶና ዌሮፕን ጋር የነበረው ፎቶ የላኩልሽ ምንም ግንኙነት የለውም። ፎቶዎቹ በጣም ይለያያሉ። ራሱን ይቀያይራል። ያው ቀለም ይቀባል። ይሄ ማወቅ አለብሽ በደንብ። ይሄኔ ማርቆስን በደንብ ነው መቋመት ሆነኝ እኮ ቲክቶክ ላይ ሳቀው። ይሄኛው ፎቶ አሁን የተላከልኝም ቅድም ሌላ የተለያየ ሌላ ሰው ነው። ማርቆስ እኔ ሙልጭ አድርጎ ተላቅቶ ሴት መስሎም አውቀዋለሁኝ። ጺሙ አድጎ ደግሞ ሽበቱ ቡን ብሎ ደግሞ አውቀዋለሁ። ለዛ ነው 47 አመቱ ነው ያልኩት። እኔ እንደዚህ አይቼ እድሜው ይሄ ተሸበሸበ ስለሆነ እና ሙሉ ሽበቱ ጸጉሩ አድጎ ጺሙ አድጎ ሙሉ ሽበት ወሮት አይቼ እድሜውን መገመት ትችላለሁ። በሁለቱም ሁኔታ ላይ አውቀዋለሁ። አንዳንዴ ሴት ይመስላል እንደ ሴት ሙሉ ያበሻ ወንድ እንደዛ ሲላጭ በጣም ነው የሚቀፈው። እንደ ሴት ሙልጭ ጺሙን ሙልጭ አድርጎ ደግሞ መላጣ ሆኖ ይመጣል ሌላ ሰው። አበበች የላከችልሽ ፎቶ አለ አይደለ? ያ ፎቶ እሱ ጋር ያው በሱ ነው። አንቺ አይተሽዋል ማለት ነው ትክክለኛ ፎቶ? ሁላችንም ትክክለኛ ማን ምናምን የሚባለው ዴቪድ በቪዲዮ ገብቷል እኮ ነው ቤት። እሱ ትክክለኛ ፊቱ አይደለም ሀቡዬ፣ ትክክለኛ ፊቱ ፍሊተር አድርጎ ነው ማሬ። ይሄ አይኑ የድመት አይን መሰለ፣ አፍንጫው ስልክ ካለ ሴት መሰለ። ፍሊተር አድርጎ ጸጉሩን ራሱ አስቀይሮታል። እንትን ነው መሰለው በፍሊተር ፊቱ ስልክክ ብሎ ጺሙ ሙልጭ አድርጓል። አይኑ ግሬ ከለር የድመት አይን ነገር ሆኗል የደረገው ፍሊተር እና ሴት ነው የሚመስለው። በዛ ላይ ደግሞ አርፎ አይቀመጥም ጡዝ እያለ። አይ በቃ አበበች የላከችልሽ ትክክለኛ ፎቶ ነው። ታዲያ እየተሽከረከረ አይደለም። እኔ ቤት በቪዲዮ ገብቷል። ላይቭ ላይ እኮ ነው የምልሽ። ለአበበች ኢቃማ ያሰራላት ልጅ ብር በልቷት እኔ ያስመልሽላታለሁ ደላላውን አናግሬ። ብር እሱ ስለሆነ የላከው ለእሷ ጉዳይ መጥቶ ኧረ ዞረብን እያሉ ኮመንት ላይ አይዶ ሰው እንዳይቀርጸው ይሆን ፊቱ እንዳይታይ ሆነ። ቪዲዮ አብራላል ነው ራሱን ያበራው ገባ። ቪዲዮ አብራና ጡር እየዞረ እንዲዞ እየዞረ ነው በቃ እንደዚህ የሚያወራው። አይረጋጋም፣ ቁጭ አይልም። እንደዚህ ይዞት ስልኩን እየዞረ ቦታውን እያስጎበኘኝ ነው ያለው። እንዳይታወቅ ነው። ምክንያቱም ከታወቀ ብዙ ሰዎች እንደሚመጡ ያውቃሉ። ወርቅ መግዛት ፈልጋለሁ ብሎ ቁጥሬን ሰተሽብኝ ወይ ወርቁንም እኮ እኔ እኮ ወርቁን እየጠበቅኩኝ ነበር። ዋይዘዌ ወርቁን ገዝቼው ለሰው ሰጥቻለሁ ብሎኛል። ከኔ አልገዛም ማሪ፣ ከኔ አልገዛም። እኔም እኮ ከሪም ገዝቻለሁ ስላለኝ እኮ ነው። ሪም ይሄንን ወርቅ ካንቺ ነው ወይ ገዛ ያልኩት? ወርቅ ልገዛላት አንገበገበኝ። ወርቅ ልገዛላት ነው ለፍቅረኛ የሪምን ቁጥር ስጪ ብለሽ ያ አይደለም እኮ ያ ወርቅ አይደለም አንቺ ያሳየሽው ሳይሆን በጣም ትልቅዬ ወርቅ 17 ግራም አይቼዋለሁ። ልከሽለት ዋትስአፕ ላይ ሪም ላከልኝ። ኧረ ከኔ አልገዛም ማሪ። የምን ወርቅ ግን ልከሽለታል ዋትስአፕ ላይ ልከሽለታል። እንዲመር ቼክ ላድርገው። ቆይ አዎ ድምፅሽን ሁሉ ልኮልኛል። ምረጭ ያለኝና አልመርጥም አልኩት። እኔ አልፈልግም፣ እኔ አልመርጥም። መግዛት ከፈለክ የፈለከውን ግዛ። እኔ አልመርጥም፣ አልፈልግም። ሲጀምር ማትመርጩ አንቺ ደግሞ እኔ ማርያምን እኔ መቀበል አልወድም። መቀበል እንደማይልክ ስላወቅሽ ነው። ልጁ ጆካ እንደሆነ ዝም ብሎ ምንም እንደማይልክ ስላወቅሽ ነው። የአሜሪካ ቁጥር አልነበር የላክሽልኝ አቦ? እና ልጁ የአሜሪካ ቁጥር ነው የሚጠቀመው አውቆ። ጀርመን እየኖረ የአሜሪካ ቁጥር ነው የሚጠቀመው አልኩሽ እኮ። አመት ሙሉ ለእርዳታ እያለ ደረሰኝ ለመላኪያ ይልክልኛል። ደረሰኝ ላክ እያልኩ ጉሮሮ ይደርቃል።
ዋትስአፕ ላይ አይልክም ደረሰኝ አስገብቻለሁ። ግን እኔ በጣም ቢዚ ሰው ስለሆንኩኝ ሀቢባ በየቀኑ ነው ከሀገር ሀገር የምዞረው። ስለዚህ ደረሰኝ አስገብቻለሁ ምናምን ለ50,000 ብር እኔን አታምኝም ምናምን ይለኛል። ውሸቱን ነው። ደረሰኝ ላክ ስለው አሁን ደረሰኝ እያጸዳ ይሆናል። በዛ ሰዓት ስራ ላይ ነው፣ ኪችን ምናምን ላይ ነው እሱ ብዙ ሰዓቱ የሚያሳልፈው። ያበስላል። ለማን ነው የሚያበስል? ፓርት ታይም ነው ኖ ይሄ አሁን በጋራ ይኖሩ አይደለ ስደተኞች ካምፕ ውስጥ እንደዚህ ነው ያለው። እና ተራ በተራ ያጸዳሉ። ከዛ ምን ይልሻል አንቺ ወይኔ ብታይ በቃ እኛ እንትን ወጪ ከምናወጣ ብለን እዚህ እንትን ካምፕ ውስጥ ነው የምንኖረው ማለት የካምፑ ከሚሰጠን ብር ሴቭ ለማድረግ ብለን እኔ ስራዬ ታውቂያለሽ ሶፍትዌር ነው እና ብዙ መከራየት ምናምን ይችላል፣ ግን እኔ ሴቭ ማድረግ እፈልጋለሁ ይልሻል። ከዛ ምንድነው ምሳ ሲበላ ተራ በተራ እንትን ስም ዝርዝር ይጻፍላቸውና ያጸዳሉ። ኪችን ያጸዳሉ፣ ግቢ ያጸዳሉ፣ ቤተክርስቲያናቸውን ያጸዳሉ። እና የራሱ የግል ቤት ራሱ የለውም። ተደራራቢ አልጋ ላይ ከአረብ ሀገር እንደሚኖር ሰው ተደራራቢ አልጋ ላይ አንድ ክፍል ውስጥ 6-7 ሆኖ ነው የሚኖረው። በምን አወቅሽ እንዴ? ስላየሁት እኔ አይቼዋለሁ። አሁን አንቺ ገንዘብ ምናምን የምትይው እኔ ጋር 5 ሳንቲም አልደረሰም በገንዘብ ደረጃ። ያየሁትን ይላክልሻል። ይቅርታ መቅዲ ቆንጆ፣ ካላወቅሽ የሚያውቁ ሰዎችን ጠይቂ። ዝም ብለሽ እዚህ ጋር ከምጽፊ የማይመስል ነገር። የአሜሪካ ቁጥር ጀርመን እየኖሩ መጠቀም አይቻልም። መብቱ ኦንላይን ላይ ይገዛል። መብቱ ይቻላል። እኔ ራሱ በአሜሪካ ቁጥር ነበር የምጠቀመው ኢሞ። ስሚ የ5 ግራም ወርቅ ልኬለት ምን ብሎ እንደመለሰልኝ ትልቅ ነው። ቀጭን ስለሆነች ልጅቷ ሊሆን አይችልም። ወላሂ አርጌ ከእሷ ጋር ወርቼ እነግርሻለሁ። ወላሂ የላኩለትን ቆይ እልክልሻለሁ። አካውንት ራሱ ልኬለታለሁ። አንቺ እሱ ነው ቼን የላከልኝ፣ ትልልቅ ቼን የላከልኝ እሱ ነው እንዴ። ቆይ ወላሂ ፎርዋርድ አደረግልሻለሁ ሀቡ። እና ልጅቷ ቀጭን ስለሆነች ወርቁ ይዟት እንዳይወድቅ ፈርቶ ነው። ወላሂ ያልሽ ነው እንትን የሚለው ማለት ነው። እኔ ወርቅ ገዝቼ ነበረ ከሪም ጋር ማለት ነው። ሪምዬ የስራ ሰው ናት፣ ቀለደባት። ወላሂ እኔ አንቺ በዋትሳፕ መተሽ አናግሪው ማርቆስ ነው ለፍቅረኛው መግዛት ይፈልጋል ስላልሽኝ ነው እንጂ በዋትሳፕ ብሬ ሰው መስሎኝ 24,000 ዩሮ ደሞዝ የሚከፈል መስሎኝ እኔ ደግሞ የሀገሬ ልጅ ትብላ ብዬ ትጠቀምኝ እውነት መስሎኝ። እንደውም እኮ በሁለተኛው ቀን እኮ ሪም እኮ እኔ ሊቭ ላይ አይቻቸዋለሁ። ሪም ምን አለችው? እንደዚህ ብሎ ሲያወራ አንተ ቆሻሻ ቦታ ልትወል ትችላለህ ቴሌግራም ላይ ምናምን አለችው። አበበች ግን እንደዚህ አይነት ቦታ አታውቅም ብላላታለች ሪም። አንተ ሜቢ እንደዚህ አይነት ነገር ስለምታውቅ ብዙ ነገር ልታወራ ትችላለህ። አበበች ግን እንደዚህ አይነት ቦታ የምታውቀው ታሪክ የለም። ምክንያቱም አበበች ራሷ እንደዚህ ሴቶች ቢመጡስ ብላ ስትጠይቀው ብዙ ነገር ሲያወራ ነበር። ሪም እንደውም ምን አለች ተቀበለችና አንተ እንደውም አበበች እኔ እንደዚህ አይነት ቦታ የምታውቅ እንደዚህ አይነት ቦታ ቴሌግራም ላይ አሁን ምን ግሩፕ አለ ብትል ልታውቅ አትችልም። ምክንያቱም ስለማታይ አንተ ሜቢ ልታውቅ ትችላለህ ካለችው ቃል በቃል ይገርማል እንዴ። እኔ እንኳንም ተጣላን በስተመጨረሻ እንኳንም ዱባይ መምጣቱ ሰርዞ ተጣላን። ይሄን ሁሉ ጉድ አልሰማም ነበር። ይሄ ሰርዞ አትበይ፣ ራናዌ ነው ሰውዬው ህገወጥ ነው። ይሄን ሁሉ በምናው ነበር ሰርዞ አትበይ። እንኳን ፈጣሪ እውነታውን እንድሰማ አደረገኝ። 2 ዓመት እድሜ ያቃጠልኩበት ተስፋ ያደረኩት ያገባኛል፣ ጀርመን ይወስደኛል፣ እንወልዳለን ብዬ ተስፋ ያደረኩት ሰው ውሸታም የውሸታሞች መጨረሻ መሆኑን እንኳን ፈጣሪ አሰማኝ ብለሽ ፈጣሪሽን ደጋግመሽ አመስግኝ። ከዚህ ውስጥ ስለወጣሽ ይኸውልሽ፣ እንደዚህ አይነት ወንዶችን የሚያገቡ ሴቶች ወይ ይሞታሉ ወይ ያብዳሉ። እራሳቸውን የሚያጠፉ ሴቶች እንደዚህ አይነት ወንዶች ያገቡ ናቸው። Open the door and come inside. Okay. House number 8. I have baby brother. የሆነ ነገር እንትን እስከሚላት ሴታፑን እስከሚያመቻች ነው እንጂ አያገባትም ነበር። ሲጀመር ሀውዬ ሲጀመር ይሄ እኔን የሚያገባኝ ሰው አይደለም። ሲቀጥል ደግሞ ብር ለኔ የላከልኝ እኔ ቪዲዮ ሊያስልከኝ ፈልጎ ነው። ገባሽ? በጣም ረጅም ጊዜ ስለጣረ ስለፈለገ ነው። ገባሽ አይደለ? በምንም ሲቆጥልም አላደረገላችሁ ለነሱ ብር ከላኩላት አምና ራቁት ቪዲዮ ትልክልኛለች ብሎ ነው። ብር ስለላኩላት በቃ ይፈልገኛል ለሚስትነት። ስለዚህ ብልክለትም አሳልፎ አይሰጠኝም ብሎ ብለሽ ታስቢ ብሎ ነበረ እንትን ያለልሽ።
አዎ እኔ ላንቺ የማልሆነው ነገር የለም። ህይወቴንም አሳልፌ እሰጥሻለሁ ከፈለግሽ። በቃ የማልሆንልሽ ነገር የለም። በቃ እኔ እንጃ አላቅም እንዴት እንደሰበከኝ ብነግርሽ አላቅም። ሜቢ የሆነ ቀን እረሳው ይሆናል። እኔ አላቅም ብቻ ማርያምን በኢየሱስ የላክሽልኝ ቁጥር አይሰራም። ቦትም ላይ ልደውልልሽ። ጀመር አበበች እኮ አሁን ማለት ነው። እግዚአብሔርን ነው ማመስገን ያለብሽ። እግዚአብሔር ታድጎሻል። ሚዩት እኮ እግዚአብሔር ይመስገን ማርያምን። ለምን እንደሆነ ታውቂያለሽ? ፈጣሪ ለበጎ ነው ምንም ነገር የሚያደርገው። ለካ እኔ አልሰራም ብሎ የላክሽልኝ ቮይስ አይሰማም። ቦትም ላይ ልደውልልሽ ብሎኝ ነበረ። ቦትም ላይ ስክሪንሾት አድርጎልኝ ቪዲዮ ሪከርድ ሊያርግሽ እኔ መደዋወል አልወድም። ቮይስ ላክ እያልኩት በእናትሽ ቮይስ እንዳይያዝበት ስለሚፈራ ነው። እንኳን ብቻ እውነት አወጣ። ለማንኛውም ነገ አቶ ማርቆስ ያላቸው ማስረጃ እንዳለ የ83 ሴቶች ዶክመንት ይዘው እዚህ ቤት ይገኛሉ እና ሆሳም ፕሊስ ተገኝ። ሁላችሁም ሴቶች የማርቆስ በማርቆስ ቫይረስ የተጠቃችሁ በሙሉ ኦኬ። እና እንዳልኳችሁ ነው። ፕሊስ ቴክስት አድርጉልኝ። ቴክስት እንዳደረገልኝ ቴሌግራም ላይ ቴክስት አድርጉልኝ እና ወደዚህ ሰዓት ምናምን ሰው ፎሎ አድርጎ ካል ሼር ያደርጉልካል። ኖ ፕሮብሌም ቴንክ ዩ